13 ዓመቴ የልጅ እናት ሆኜና በጣም ብዙ መከራ ያየሁበትን የህይወት ታሪኬን ዛሬ ላካፍላችሁ። እኔን ምንም ኬር አትለኝም ምናምን ነገር እስቲ ፍቅር ስጭኝ የሆነ ቤቴ እንዲናፍቀኝ አድርጊ። ወይ ሴት ልጅ አዝማች አስፖስብል ፓንት ባታረግ። ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምናላችሁ ሰላምና ጤና በያላችሁበት ይድረስ እያልኩ ነው ለዛሬም እናንተን ያዝናናሉ፣ ሐሳብ አስተያየት ያሰጣሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ መጥቻለሁ። እናንተ ሐሳብ አስተያየቶቻችሁን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ እየገለጻችሁ አብራችሁ እንድትቆዩ ስል በአክብሮት ጋብዛለሁ። ላይክ ያላደረጋችሁ ላይክ እያደረጋችሁ ስለምፈልገው፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ወደ ቪዲዮ 13 ዓመቴ የልጅ እናት ሆኜና በጣም ብዙ መከራ ያየሁበትን የህይወት ታሪኬን ዛሬ ላካፍላችሁ። ምክንያቱም ትንሽ ተማሩበት ስለምትችሉ ስፔሻሊ ሴቶች ደግሞ ተማሩበታላችሁ ብዬ አስባለሁኝ። ግን ይሄን ቪዲዮ ቲክቶክ ኮሚኒቲ ጋይድ ውስጥ የከተተብኝ ስለሆነ ኮፒ ሊንክ በማድረግ ጀምሩልኝ። ከልጅ አባት ጋር እንዴት እንደተዋወቅኩኝ ልንገራችሁ። በመጀመሪያ 6ኛ ክፍል ተማሪና 13ኛ ክፍል ተማሪ ነበርኩኝ፣ በኮቪድ ወቅት ላይ ማለት ነው። ከዛ እኔ የአጎቴን ልጅ አገኛታለሁኝ። እኔ ብዙ ከቤተሰብ ጋር የምቀራረብ አይነት ሰው አይደለሁም። ብዙ ፋሚሊ አለኝ ግን ብዙ አልቀራረባቸውም። እናቴን በሞት አጥቻለሁ። አባቴ ደግሞ ጥበቃነት እየሰራ ነበር የሚያሳድገን። ቀንም ሙሉ ሲጠብቁ ነው ማታ ለሊቱንም አድሮ ነበር እረፍት የሚያገኘውና በጣም ችግር ውስጥ ነበርም። በዛ ሰዓትም እኔ አጎቴ ልጅ አገኛታለሁ። ከአጎቴ ልጅ ጋር አብሬው ላለው በእድሜም እኩያዬ ስለነበረች አብሬያት ላለውና የአጎቴ ልጅ ሚስት ደግሞ ቀድሞ ከሌላ ሰው የተወለደ ወደ 25 ዓመት የሚሞላ ወንድ ልጅ ነበራት እና እሱም እዛ ቤት ነበር የሚኖረው። አብሯቸው ነበር የሚያድረው። ባጃጅ ሹፌር ነው። በቃ ሰርቶ ተመልሶ ይመጣልና እሱንም አውቀዋለሁኝ። እዛው ነበር አብረው የሚኖሩትና እኔ ቤተክርስቲያን አገለግል ነበርና አምሽቼ ነበረ ብዙ ጊዜ የምገባውና አንድ ቀን በጣም አምሽቼ ገባሁ ወደ ቤት ስገባ አባቴ በጣም ይናደድና አትገቢም ብሎ ይከለክለኛል። በር ላይ እየጠበቀ ነበር። በሰዓቱ ተናዶ ነበረ። አትገቢም ብሎ ይከለክለኛል። በሰዓቱ ትንሽም እኔም እንትን እያልኩኝም ስለነበር ሙላቸው ጓደኞች ከፍ ያሉ ስለነበሩ የነሱን ነገር ነበረ የምከተለው እና በቃ ትንሽም እንትን እላለሁኝ ተብት ነበረ። ከዛ አትገቢም ምናምን ሲለኝ ፊት ለፊት ያሉት ዘመዶቼ ቤት ሳይሆን የሄድኩትኝ የአጎቴ ልጅ ያሉበት ቤት ነበር የሄድኩትኝና ከዛ ከነሱ ጋር ማደር ጀመርኩኝ። ከነሱ ጋር መዋል ጀመርኩኝና ከሱ ጋር የተለየ ግንኙነት ጀመርን። ኦኬ፣ ታሪኩን እንግዲህ በተከታታይ አጋርታናለች። ታሪኩን የተወሰነ አይቼዋለሁ። ያጋጠማትን ነገር በሁለት መንገድ ነው የተፈጠረው። አባቶችም ቢሆን ልጅ ስንቀጣ አትገቢም፣ በእርግጥ አኩርፈናል አይደለ? ያኮረፈ አባት አትገቢም ከማለት ግን አስገብቶ በቁንጥጫ ለምዘግ ነበር ማድረግ የነበረበት። ተመልሳ ሄደች ማለት ኦልሬዲ ሲፈራው የነበረው ነገር ተፈጠረ ማለት ነው። ተመልሳ ከሄደች ሲፈራ የነበረው ነገር ተፈጠረ። እሷም ቢሆን ተመልሳ በእርግጥ ተብቻለሁ ብላለች። ያ ማለት ከቤተሰብ ቁጥጥር ውጭ መሆን ፈልግ ነበረ ነው። ያው ተብቻለሁ ማለት አልታዘዝም፣ ያሉኝን አልሰማም ነው። በዚያ ምክንያት ምን ላይ ወደቀች? እሷም ችግር ላይ ወደቀች ማለት ነው። እና ይሄ ሰው እንደዚያ ካረጋት በኋላ ከዚያ በኋላ ከሱ ጋር መውጣ መግባት ትጀምራለች። ቤተሰብም እምቢ ይላታል፣ እንዳትገቢ ይላታል። ከዚያ ምንድነው የተፈጠረው? መጨረሻ ላይ ወደ ሀገር ቤት ይዟት ይኮበልላል፣ ይጠፋል ማለት ነው። እና ይሄ ወንጀለኛ ነበርና ወንጀለኛ ሆኖ በወንጀል ስለሚፈለግ ይዞኝ ጠፋ። እኔ ግን ይሄን ሁሉ አላውቅም። ወስዶ ባዶ ቤት አስቀመጠኝ። ባዶ ቤት አስቀምጦ ደግሞ የሚበላ የሚጠጣ የለም። አምሽቶ ይመጣል፣ ጠጥቶ ይመጣል። ጓደኞቹን ይዞ መጥቶ በእኔ ያስቃል፣ ያሳልቅብኛል። አንዱ ጋር ደግሞ ዝም ብሎ ሲያወራኝ ጠቁመሽ ነው ጠቅሰሽ ነው ምናምን የሚል ታሪክ ነው ያለው። በአጠቃላይ ግን ከቤተሰብ እቅፍና ጉያ መውጣት ለተለያዩ ችግሮች ያጋልጣሉ፣ ለተለያዩ ስቃዮች ያጋልጣሉ ነው። ከቤተሰብ ውጭ እናንተም አትጡ። ቤተሰብም ደግሞ የወሰዳችሁት እርምጃ እንደዚህ ሳይሆን ቤት አስገብታችሁ ምን ማድረግ ነበረባችሁ? መገረፍ ካለባት የመገረፊያው እድሜያ ከሆነ መግረፍ ነው። ማንም ሰው ተገርፎ ነው ያደገው እንጂ እነዚህ ገና አያውቁም። ለለቱ የሚመስላቸውን ለለቱ የሚታያቸውን ስሜን ነው እንጂ ነገ የሚደርስባቸውን ስለማያውቁ ቤተሰቦችም እንደዚህ አይነት ነገር ላይ መያዝ መቻል አለባችሁ። ተመለሽ ከማለት ይልቅ ምን ማድረግ ነበረበት? አባቷ ቤት አስገብቶ መገረፍ ካለባት ገርፎ ተይ ብሎ መክሮ። ምክንያቱም የምትመክርበት ጊዜና የምትገርፍበት ጊዜ ይለያያል። አንዳንዴ ህፃናት ሲሆኑ ተመክረው አይሰሙም። ምንድነው ሆነ ግርፊያን ይፈራሉ፣ መገረፍን ይፈራሉ። ለዘብተኛ የሆነ ግርፊያ ማለት ነው። ወደ ቤት ከቤት የሚያባር የሚያስወጣ ሳይሆን ለዘብተኛ የሆነ ግርፊያ ተገቢ ነው። ተገርፎ ያደገ ሰው ነው ደህና ቦታ ላይ የሚደርሰው እንጂ መገረፍን የማያውቁ
ችግርን የማያውቁ ምክርን የማያውቁ ከሆኑ የት ሜናቸው ነው ወጣው የሚሄዱት? ይሄው እንደሱ አሁንም በ13 ዓመቷ ወጣ። አስቡ እንግዲህ በ13 ዓመት እርግጥ ነው ጉርምስና ጉርምሻለሁ ብላለች፣ ግን በ13 ዓመት ወጣ የልጅ እናት መሆን ማለት እንግዲህ ከጉርምስና በታች ነው። ጉርምስና የሚባለው ይሄ አይደለም። ለተለያየ ስቃይና መከራ ነው የተዳረገችው ማለት ነው። እና ሌሎቻችሁም አድቡ፣ ስርዓት ያዙ። ምንም ይሁን ምን አስቡ። ግን እኔ እንዴት እንደምታስቡት አብሮ ያሳደገ ወልዶ ታቅፎ ስሞ ያሳደገ አባት ቢቆጣስ ቢገርፍስ ምን ሆናለሁ ተብሎ ነው ለማናውቀው ሰው ቤት ጋር ሄደን የምናድረው? አባት ምን ያደርጋል? አባት ይገርፋል። ከዚያ በኋላ እንባህን እየጠረገ ሲስም ነው የሚያመሸው። ወይ ደግሞ ከገረፈ በኋላ እሱ ራሱ አብሮ ሲያለቅስ ነው የምታዩት። ይሄንን ትተን ነው፣ ይሄንን እንደሌላ ቆጥረን ነው፣ እንደ ከባድ ሁኔታ ቆጥረን ነው፣ ወይ ደግሞ ቆጥረሽ ነው አንቺ ሌላኛው ሰውዬ ጋር እዛኛው ላይ ለገና ተበት ጎረመስኩ ምናምን ስላልሽ፣ መተበት ያው መጎርመስ ነው በነገራችን ላይ ስላልሽ ጥለሽ ሄደሽ ለእንደዚህ አይነት ስቃይና መከራ የተዳረግሽው ለማለት ነው። እና አሁንም አባቶች ወላጆች በስርዓት ቤት እኛ ስናጠፋ ቤት ገብተን ነው የምንገረፈው። ቤት ተዘግቶ ነው የምንገረፈው እንዳናመልጥም ከሆነ መገረፍ ግርፊያውም ልክ አለው። አጥንት የሚሰብር አይደለም፣ የሚያደም አይደለም። ግን ለምለሙን በቁንጥጫም ሊሆን ይችላል። በጎረብ ታውቃላችሁ፣ መግረፊያ ነው፣ ጫፍ ነገር ነው፣ ጀጉል ነው፣ ይቅጠል ምናምን፣ በዛ ትገረፋለህ። አለቀ። ይሄ ነው የሚሆነው። ከዛ ትስተካከላለህ። አባ ሂሳብ የጾም ብፌ እንዴ የኔ ቆንጆ አንቺ አይከፊ እኔ ነኝ እውነት አይሆን ችግር የለውም። ኧረ ተይ እሺ ቴንክ ዩ ሂሳብክ ነውና በቃ 20% ደግሞ ላንተ ቁረጥ። 20% ዋው ቢኒያም ምን የኔ ቴም ነው እንዴ? የሚገርም ነው። እሺ በኔ ቴም ነው። በሰዎች ላይ ያለን በሰዎች ሀብት ላይ ያለን ድፍረት፣ እኔ ድፍረቱን ከየት እንደምታመጡት አይገባኝም። እኔ ቢያንስ መጠቀም ለጋራ ላለው ነገር እንኳን መውሰድ ያለ ነው። ግን ደግሞ እኔ ያለው ብሎ 20%ም ተቆርጦ ለሱ ገቢ የሚደረግበት አካሄድ ማለት ነው። አስባችሁታል? እንዲህ አይነት ሞራል አለ፣ የሞራል ድፍረቱ አለን። እንዲህ አይነት ድፍረቱ አለን ቤተሰብ። በቃ በሌላ ሰው ሀብት የኛን እንዲህ እየሰፍሰፍ እያልን እያያዝ ነው። በሌላ ላይ ግን የፈለገው አሞራይ ብለው ማለት ነገር ማለት ነው። አሞራይ እኔን ምንም ኬር አትለኝም ምናምን ነገር። እስቲ ፍቅር ስጭኝ፣ የሆነ ቤቴ እንዲናፍቀኝ አድርጊ። ወጥቼ እንኳን ስትደውይልኝ ምን እያረክ ነው ከምትይኝ፣ የኔ አባት ምን ሆነ ነው ምን እያረክ ነው አትመጣም ወደ ቤት እስቲ ምሳና ምናምን እንድትይኝ፣ ገራዥ ሆኜ የሆነ ነገር እስኪስተካከል ቤት መሄድ ይሁን ውስጤን እንትን አይለውም፣ አይገፋፋውም። የፈጠረብኝ ስሜት ፍቅር ስጭኝ፣ ሰላም ግባ በይኝ፣ ምን ትሆናለህ? የሀያ ነገር ሲመጣ እኔ ጋር ምን ወጣ? ሳልወድ በግድ ራሴ መሰብሰብ ጀምሮ ፍሪ መሆን አቃተኝ። ገብቼ ተኛለሁ። ከወደኩበት ሳልነሳ 10 ሰዓት ቀስቅሽኝ ብዬ ነው ሻወር ወስጄ ያቀረበችውን ሳልበላ ሶፋ ላይ የተገላበጠች ቺፕስ ገዝታ ከሱቅ ትበላለች እንጂ ምግብ ወጥ ሰርታ አትበላ። ስንፍናዋ የዚህን ያህል ስለማቅ እንድትጎዳም ስላልፈለኩኝ ሰራተኛ አይደለም እሷ። እናቷም ከመጣች በኋላ ራሱ ሰራተኛ ነበረኝ፣ የቤት ሰራተኛ። ኢቭን እንደ ሴት ነው ወፍጮ ቤት ሄጄ አስፈጨው። እኔ ገንፎል ጤፍ ገንፎል አጃ ምናምን ከእናቷ ጋር አብሬ ነው ሄጄ ወፍጮ ቤት ተሸክሜ ሳፍሴ ነበር። የመቅደስን ታሪክ ታስታውሳላችሁ ይመስለኛል። አራስ ሆኜ ከቤት አስወጣኝ ብላ የሆነ ሚዲያ ላይ ቀርባ ነበረ እና እኔ በጣም ሾክ ያደረገኝ በጣም ነው የተሰማኝ። እንዴት እንደዚህ ይሆናል ምናምን ብዬ ማለት ነው በወቅቱ ማለት ነው። እንዴት እንደዚህ ሊያደርጋቸው አለ በሚል ማለት ነው። ግን አሁን ሚዲያ ላይ ቀርቦ እሱ የሚናገረው ነገር ደግሞ በጣም ከሷ የበለጠ በጣም ማለት ነው በጣም ወንዶች ትዳራቸውን እንዲጥሉ የሚያደርጉት በምክንያት ነው። ወንዶች ከሴቶች የሚርቁት በምክንያት ነው። እንክብካቤ ካጡ ሌላ የሚንከባከበውን ይፈልጋል። ቤቱ ያስጠለዋል። ጭቅጭቁ ንዝንዙ ያስጠለዋል። እና አሰባችሁት ከሆነ ያኔ በጣም ነው የተሰማኝ። አንዳንዴ ሰው ምን እንደፈለገ ባናውቅም እሱ እንግዲህ ሚዲያ ፈልጋ ነው መውጣት ፈልጋ ነው የሚለው። በእርግጥ ያጓደልኩባት የለም። ከነ ቤተሰቦቿ ይዣት ነበረ፣ ግን እርቡቅ አልልልኝ አሉ ነው የሚለው። እስቲ እኔ ግራ የገባኝ ነገር ነው። ማንን እንመን አሁን? እሺ ማን ነው መታመን ያለበት? እሱ ነው። በእርግጥ እሷም ቀርበዋል። እኔ ግራ የሚገባኝ ነገር ይሄ ሚዲያ ላይ መጥቶ
ታዋቂ ለመሆን ነው ብሏል። በርግጥ ታዋቂ ለመሆን ሚዲያውን ስለምትፈልገው ታዋቂ ለመሆን ያደረገችው ነው እንጂ ያጓደልኩባት ነገር የለም። ታዋቂ ለመሆን ነው እንጂ ሚዲያው ላይ መጣ እኔ ያጓደልኩባት ነገር የለም። ስራዬን ጠንክሬ እየሰራው በስርዓት አንድ ላቅቄ አኖራት ነበር እያለ ነው። ያው ካያችሁት እግረኛው ሚዲያ ላይ ንግግሩን የተጣሉበትን ምክንያትም እዚያ አቅርቧል። ከነ ቤተሰቦቿ ይዤ እሷ የምታዘዝ እሷ እኔ ርቦኝ መጥቼ እንኳን አታበስልም ቺፕስ እየበላች ነው ተቀመጥ የነበረ ሸኝኝ እንኳን እንደው ቸር ተመለስ እንኳን በይኝ ስላት ምን ትሆናለህ ስትለኝ ነበር ነው። ቤተሰብ እንደዚህ ሲሆን እኮ እንደውም መጀመሪያ ባለን መውለዳቸው ነው እንጂ መጀመሪያም ቢሆን የሚቀር የሚችል ነገር ነበረ። ግን አንዳንድ ወንዶችም ሲወዱ የሚያደርጉት ነገር ነው። ሲወዱ ከነ ችግሩም ቢሆን ለማስተካከል ይሞክራሉ። ግን የማይስተካከል ነገር ያጋጥማል። ሰው የሚፈልገው ሁለት ያለመጣጣም እሷ ውበቷን መልኳን ፈልጌ ነው ብሏል። ግን ያለመጣጣም ሁኔታዎች ይመጣሉ። በዚህ ጊዜ ግን የሚጎዳው ማን ነው? ሁለቱም ተጎዱ። እሱም ሐሳቡን ምኑን የቤተሰብ ያግዝ የነበረውን ሁሉንም ተወ ማለት ነው። ክብር ስላጣው ፍቅር ስላጣው ገደው ገንዘብ መስጠቱን አቆሙ። ቤተሰቦቿ ምን ጋር ከነበሩ በኋላ እንዲከራዩ ተከራይተው ወጣው ተከራዩ። ሲከራዩም ደግሞ ቤተሰቤን አላከበርክልኝም በማለት አንጃ ግራንጃ ፈጥሩብኝ ነው የሚለው እና ትዳራችሁን ያዙ፣ አክብሯቸው። ሰው ደግሞ መሆን ያለበት ወደ ሌላ መለጠፍ ወደ ሌላ ሐሳብን መለጠፍ ችግሩ የተፈጠረውን እውነቱን አለማውራት ወደ ሌላ መለጠፍ። አሁን ያኔ እኔ በጣም ነው የተሰማኝ በጣም ነው የተሰማኝ። ልጅቷ በጣም ነበር በወቅቱ ያሳዘነች። ግን እሷ ጋርም ችግር እንዳለ ነው እዚህ ጋር የሚያመላክተው። የእነሱን ችግር ደብቀው አንድ ሰው ወደ ሚዲያ ላይ ሲወጣ የእሱንም ችግር ደብቆ የራሱንም ማጉላት አይደለም። እኩል የተፈጠረው ይሄ ነው፣ ችግሩ ይፈታ ነው መሆን የነበረበት። አሁን እንዲያውም ጭራሽ ምንድነው ያለችው? ልጄን እንኳን ሲል ልጁ ያንተ መሆኑን ማረጋገጫ አለ ወይ? አስቡት እንግዲህ። በእርግጥ እሱ ያው የከባድ መኪና ሹፌር ነው። አስቡት የተፈጠረውን ነገር። ብዙ ላደርግላት ሞክሬ የነበረ አልተሳካም፣ እምቢ አለች። መስራት አትፈልግም። ሚዲያ ላይ ወጣ የሚዲያ ሰው ታዋቂ መሆን ነው የምትፈልገው እንጂ ሌላ አትፈልግም። በተለያየ ቦታዎች ላይ በመይሶ አካባቢ እንዲሁም ደግሞ ሐዋሽ አካባቢም ስራ እንድትሰራ ለቤተሰቦቿ ለእህቷ ለወንድሟ ላመቻች ነበረ። አይሆንም ብላ በዚያ በረሃ አልሄድም ብላ እምቢ ብላ ቀርታለች። እዚህም ከመጣች ዘንዳ እነሱ ተከራይተው ጎረቤት ተከራይተው እኔን ጨምሮ እየረበሹ ነበረ ብሏል። ይሄ ነው የተፈጠረውና ያኔ የተሰማኝን ስሜት ነው ዛሬ የዘረገፉት። እውነት በድሏት ነው ወይ እውነት አስከፍቷት ነው ወይ ብዬ ነበር። እሷም እንግዲህ ልጁን አስከፍታለች ነው፣ መውጣት ስለፈለገች ነው ብሏል። የሆነ ጊዜ ታሪክ ታስታውሳላችሁ። የኩላሊቴን ሰጥቻት ምናምን የሚባል በኋላ ታርቀው እንዲህ አይነት ነገር ሚዲያ ላይ ይመጣሉ። በእርግጥ በጣም የሚመጡ ነገሮች ናቸውና ያኔ ስለተሰማኝ ነው ይሄንን ማምጣት የፈለኩት። እናንተም እስኪ የሁለቱን ቪዲዮ እስኪ ይዩና እናንተ ፍረዱ። ሁለቱ ላይ የቀረቡትን ሰዎች ይዩና እናንተ ፍረዷቸው እስኪ። ባይ ዘ ዌይ ሴት ልጅ አዝማች አስ ፖሲብል ፓንት ባታረግ ላይ ከውጪ ከስራ ውጪ ቤቷ ከሆነች ያው ምክንያቱም እዛ አካባቢ ሙቀትና ላብ በተፈጠረ ቁጥር የፈንገስ ኢንፌክሽን ይሄ የመታፈን አይነት ነገር ሲመጣ መጥፎ ባክቴሪያዎች እንዲያድጉና እዛ ጋር ሄልዟን ያሳጣታል። ብቻ ኮምፎርታብል የሆነ ኤሪያ ውስጥ እስከሆነች ድረስ ፓንት ባታረግ ይመረጣል። ፓንትም ካረገች ሪከመንድ የምናደርገው አይነት አለ። ያዝ የማያደርግ ፕላስቲክ ኮተን መሆን አለበት። ኮተን እና የሚያናፍስ መሆን አለበት። ምክንያቱም ይሄ አንዳንድ ሴንቴቲክ ነገሮች እንደዚህ ልጥፍ አድርገው የሚይዙ እንትኖች ሙቀት ካለ ፈንጋል ኢንፌክሽን ማለት የማህፀን ውስጥ ብቻ ሳይሆን እዛ ኤሪያ ላይ ይሄ ወንድም ሊያጋጥም የሚችል ነገር ነው። ፈንጋል ኢንፌክሽን ወንድ ልጅ አሁን ሃይጂን እንትን ካላለ ቶሎ ፓንት ረጅም ሙቀት ሰዓት ላይ የሚቀመጥ ከሆነ እያላበው እንትን የሚል ከሆነ ለፈንገስ እድገት ያጋልጠዋል። ስፔሻሊ ስኳር ታካሚ ከሆነ ሃይጂን እና እንትን ማለት ያስፈልጋል። ፓንት የሴት ኤቭሪዴይ ቢቀየር ጥሩ ነው። ወንዶች ማክሲመም 2 days ማክሲመም እኔ እንጃ በየቀኑ ይቀየር። ፕላስ ደግሞ ማዘውተር አለባችሁ ብዬ ወንዶች ቢያውቁ ደስ የሚለኝ ነገር ከሽንት በኋላ it's not even a thing እንትን ተደርጎ አይታሰብም። ኖርማል ተደርጎ አይታሰብም። ቢታሰብ ግን ጥሩ ነው። እኔ ሰውዬው ራሱ ከየት እንደሚያመጣቸው እነዚህ ሰዎች ግራ ነው የሚገቡ። በቃ ይመጣሉ የሆነ የእንትን ዶክተር ነን ምናምን ያሉ ወይ የሆነ
ምናምን ነን ይላሉ። ይመጡና በቃ ሌላ ነገር ሌላ ዓለም ውስጥ ነው ያሉት። ምን አለ መሰላችሁ የተመጣጠነ ምግብ መብላት አለባችሁ፣ ለጤና ጥሩ ነው እናውቃለን። ግን የተመጣጠነው ምግብ ከሌለስ ነው በየቀኑ ምናምን አሁን ይሄ ሰው ለማን ነው የሚያገለግለው? ይሄ ምክር ለማን ነው የሚያገለግለው? እውነት ነው መታጠብ ያው ያን ያህል ውሃ የጋራ ስለሆነ ውሃ ያን ያህል የሚያስቸግር አይደለም። ግን እንደዚህ ኮምፎርት አይሰማንም እናቴ። እኛ ኮምፎርት ተሰምቶን ምናምን አይደለም ሲኖርም የሚኖረው። ኮምፎርት የሚሰማሽ በኮምፎርቴብል ዞን ስትሆኝ ነው። አንቺ ቀይሬ በቃ አለቀ። ከዚያ ውጭ ግን የሌላቸው ሰዎችም አሉ እኮ። ተውት እንጂ ጎበዝ ተው፣ ብዙ አታሰሩኝ እንጂ እኔ ከየት እንደምትመጡ እንጃ። የሲፍ ምናምን ምንድነው የጀነራላይዝ አንጄዘር ምናምን እንዳለችው ማለት ነው። እንደዚህ አይነት በሽታ የምታመጡ ሰዎች ናቸው። እናቶቻችን በርቱ። እንዲህ አይነት እናቶች አሉ ሌት ከቀን እየለፉ ጉሊት እየሸጡ የሚያስተምሩ ልጅ የሚያሳድጉ ሰዎች አሉ። ሀገር የሚረከቡ ለሀገር ቀናይ አመለካከትና አስተሳሰብ ያላቸው ልጆችን የሚያፈሩ ብዙ እናቶች በጎዳና ላይ በጉሊት ሽያጭ እና የተለያዩ ገቢ ማስገኛ ስራዎችን እየሰሩ የሚኖሩ እናቶች አሉ። በርቱልን። ይሄ ነው ሰው ይዞት የሚመጣ ጥቅም። እነዚህን ሰዎች እንዴት እናቋቁም ይሻላል? ወይስ ሴት ልጅ ቤት ላይ ስትቀመጥ ፓንታው ልቃ ትቀመጥ ኮምፎርት ነው? ባላንስ እናድርገው እንጂ ጎበዝ ተው፣ ባላንስ። እነዚህን ሰዎች እንዴት እንርዳ፣ እናግዝ፣ እንዴት የሀገር ተረካቢ እናድርጋቸው ነው። ስለ ኮምፎርት አይደለም። ዝም ብላም ትሁን ከፈለገ እነሱ ያውቁታል። አይኑራትም ከፈለገ ስራ ቦታም ቢሆን። ግን ዋናው ሀሳብ እንደዚህ ነው። እነዚህን ሰዎች ማገዝ፣ እነዚህን ሰዎች መርዳት፣ እነዚህን ደፍተር ገዝቶ መስጠት ዋናው ቁም ነገር ይሄ ነው። እነዚህ ሰዎች ደግሞ እንደምታውቋቸው በሀገራቸው የማይደራደሩ የምር ስለ ሀገራቸው ቀናይ አስተሳሰብ ያላቸው ናቸው። እነዚህን ማገዝ፣ ትህትናን፣ ፍቅርን የሚያስተምሩ ሰዎች ናቸው። እነዚህ ጉሊት የሚሸጡ ሰዎች እና እንደዚህ እየሰሩ ልጆቻቸውን የሚያሳድጉ እናቶች የሚሆን አባቶች ቀናይ የሆኑ ናቸው፣ ርህራሄ ያላቸው ናቸው። እነዚህን ሰዎች ማገዝ ያስፈልጋል ብዬ አስባለሁ። ከሌላው ነገር ግን ከዚህ ከዲስኩሩ ይልቅ ከዚህ ይሄ እንደዚህ ኮምፎርት አይደለም ምናምን ነገር ከሚለው ይልቅ እንደዚህ አይነት ነገሮች ላይ ሞር ብንሰራ ነው። እኔ አንድ ጊዜ አስታውሳለሁ የኮሮና ወቅት ላይ ነው። ኮሮና ወቅት የሆነ ሆስፒታል ላይ ሄደን ኮሮና በጣም በተፋፋመበት ወቅት ነው። ኮሮና በጣም አጥፊ በሆነበት ሰዓት ነውና ተነስቶ ስለምን ያስተምራል? ሆስፒታል ላይ ነው። እንግዲህ በእርግጥ እሱ ተልኮውን ተወጥቷል። ያኔ ኮሮና ላይ ስለ ኮሮና ስለ በሜትር መራራቅ እንዳለብን ማውራት ሲገባን እኛን ስለምን ስለ ሳምባ ነቀርሳ ሰውየው አስተማረ። ለሆነ ምክንያት ሄደን ነው እዚያ የታመሙ ለሆነ ችግር የመጡ ሰዎች ተሰብስበው ስለ አፋኝ በሆነበት ሰዓት የኮሮና በሽታ በጣም በተስፋፋበት ሰዓት አዋጅ ታውጆ በሜትር በተቀመጥንበት እና በተጓዝንበት ያን የመኪናውን አንደኛው ወንበር ገዝተን በሄድንበት ሰዓት በዚያ ሰዓት ነው እንግዲህ ይሄ ሰው ስለ ሳምባ ነቀርሳ ሲያወራና ሲያስተምር የነበረው ይሄ ዶክተር ይመስለኛል አይደል? በእርግጥ እሱ የሙያውን ተወጥቷል። ግን የዚያን ሰዓት ማን ነው አሁን መቅደም ያለበት ነው? በዚህ ሰዓት ምንድነው መቅደም ያለበት ነው? በዚህ ሰዓት ብዙ ነገር አለ። ዳቦ መብያ አጥቶ የሚያደርሰው አለ። በጣም ደግሞ ኢን ሚሊየን አውጥቶ ለሰርጉ ለልደቱ የሚደግስ ሰው አለ። በዚህ ውስጥ ነው ያለነው። ከዚህ በኋላ ከኔ ወይም ከሱ መምረጥ ይኖርብሃል። እሺ ይኸውልሽ፣ ይሄ አብሮ አደግ ጓደኛዬ ነው። እሺ ሴት ቤት ሴት ይመጣል። ስለዚህ ፍለሽው ማድረግ ትችያለሽ። ጓደኛም ሁለቱም ግን እኮ ዛሬ ማታ ቤት ማንም የለም። ቀልደኛ ከአንቺ ጋር ይወዳደራል ማለት ነው። አባቱ የተከራከርክለት የቆምክለት ጓደኛክ ሲሸጥህ እንደዚህ አጠራመህ መላክ አለበት። አንተ ለክፉ ቀን ያስቀመጥከው አንተ ግርግዳ የሆንክለት ሰው ይሄን በቀላል አትዩት። ጓደኛዬን አሳልፌ አልሰጥም አልተውም ብሎ ግን እሱ በጎን የሚሽለጠለጥ ከሆነ ግባለት። የት አባቱ አቅጠግብ አረቅ ይሽለጠለጣል እንዴ ደግሞ እንዴ? የት አባቱ በለው ገባለት። እኔ ከዚህ በኋላ መኖር አልፈልግም ካንተ ጋር እንፋታ፣ በቃ
ምን ትሰራልኛለህ? ካልመታኝ ፍቅርህን ካልገለጽክልኝ ምንድነው የምታረግልኝ? በቻልኩት አቅም እኮ ይኸው እየሞከርኩ እኮ ነው። ምን አረግ? አይንሽን አጠፋው። ስፓይናል ኮርድሽ እኮ ለኔ ወይ ጉድ! ስፓይናል ኮርድ ለኔ እኮ ይሄ ጥፊ ነው እኮ የንቀት ጥፊ። ምን አደረከኝ? ምን ጎዳኸኝ? ብትወደኝማ ደልስ እያረክ ፍቅርህን ትገልጽልኝ ነበር። እሺ እንጠጥ ወይኔ ወደዛ አርግልኝ። ሰብለን አላየሃትም? ባለፈው መታኛ ቤት ባለቤቷ ደና አርጎ በዘነዘና ወገባ አገዷን ሲላት ስፓይናል ኮርድ ምኗ እንዳለ ውቅጥቅጥ ብሎ እሷ በደስታ ዝልል ስትል ከዛ ደግሞ እያሸፈ ፍቅር ሲሰጣት ወይ እሺ እንዴት አርጌ በመታሽ ነው የምትደሰችው? ቀጥቅጠኝ። ይሄንንስ በስንት መጠጥ ተገፋፍታ አይደል እንደ ቀጠቀጥከኝ? በስንት መከራ ስንት መጠጥ ነው የጨረስነው። ለዚህ ወላለቅሽ አለቅሽ እኮ የኔ እናት ወላለቅሽልኝ። እኔ ምን ላድርግ? አንተ አሁንም ክርክር ነው ከኔ ጋር የምትፈልገው? ተወኝ፣ ትተኸኝ ሂድ። በቃ አልፈልግም። አየነ ሰብለን ዘነዘናም ቢሆን ይዤ መጣ። ሂድ ወደዛ። ሰው ቆይ አንድ ቡጢ እንዴት ይቸግረዋል? አንድ ዘነዘና ወይኔ ማስተማር ተፈልጎ ነው። በነገራችን ላይ ይሄ አውልቆ ወደ ውስጥ ልከቹ ነው ወይስ አንቺን ሲያጠባ ሊኖር ነው? ምንድነው ዱላ እንዴ? ሰውዬስ ቆይ እንተነን ዘነዛ ልገላን ነው። መሞት ከፈለገች እኮ መተው ነው ያለብህ። ሊሞት የመጣን ሰው አንተ ነው መሸሸት ያለብህ። ሟች እያባረረኝ ነው እንዳለው ሁሉ ሟች እያባረረኝ ነው ብሏል አያታዴ መሰለኝ። እና ሟች ከሚያባርርህ መተው ነው ያለብህ። አንተ መሮጥ ነው ያለብህ። አዎ ሟች ከመጣብህ መሮጥ አለብህ እንጂ አውላልቃ ምን እዳው ላንተ እኮ ነው። እዳው ላንተ ነው፣ ለራስህ ነው። ማንም አይወስድልህ እንዴ። አሁን እንዴት አይነት ነገር ነው? እኔ ምን ለማስተማር እንደፈለጋችሁ ብዙም ግልጽ አይደለም። እንግዲህ ያው ዱላ የሚፈልጉ ሰዎች አሉ። ግን ዱላም ሲፈለግ ዱላ የሚያምረው ሰው አለ። በጥፊ አንዳንድ ሰዎች ይላሉ በጥፊ ጧ ሲያደርገኝ ወገቤን ሲደዝለኝ ነው ባሌ መሆኑን የማውቀው የሚሉ ነበሩ። ፊልም ላይ አይተናል። እሱ ግን ምን ያህል ሪል ነው ያው እንግዲህ እኔ እንጃ። ያው ፊልሞችም ሲሰሩ ኮንተንቶችም ሲሰሩ ከገሃዱ ዓለም ጋር ተመሳሳይነት ይኖራቸዋል። በትንሹም ቢሆን መኖር አለበት እና ከዚህ አንፃር እስኪ ምን ለማስተማር እንደሆነ ወይ ማንን ፈልገው እንደሆነ እስኪ እናያለን ዞሮ። እሺ ዛሬ ሴቶች ማድረግ የማይችሉትን እኛ ወንዶች ግን ማድረግ የምንችለውን አንድ ነገር ላሳያችሁ። ምንድነው? እኔም አልገባኝም። ምንድነው? ዝም ማለት አይችሉም ያታቻሉት። እንዲያ ነው እንዴ? ሴቶች ዝም ማለት አይችሉም ነው? እነሱ ዝም ካሉ ደግሞ መመለሻቸው ከባድ ነው። የቀዘቀዘ ነው የሚሆኑት። እነሱ ዝም ካሉ እነሱን ለመመለስ በጣም ከባድ ነው። ዝም ማለት አይችሉም ምናምን ብለህ በቀላሉ እንዳታልፈው። ዝም ካሉ አትመልሳቸውም። ዝም ካሉ ለመመለስ እንደገና ብዙ ኢንጂን ነው የምታቃጥለው። እነሱ። የዛሬው ዝግጅታችን ይሄን መስል ነበር። ቤተሰብ ሀሳብ አስተያየት ስለሰጣችሁኝ፣ ላይክ እና ሰብስክራይብ ስላደረጋችሁ እጅግ በጣም ነው የማመሰግነው። ቤተሰብ እናንተም እየደገፋችሁኝ እኔም ሌሎች ከደረሱበት ቦታ እንድደርስ አግዙኝ። እጅግ በጣም አመሰግናለሁ።